ኦሪት ዘፍጥረት ምዕራፍ 40። ከዚህ ነገር በኋላም እንዲህ ሆነ። የግብፅ ንጉሥ የጠጅ አሳላፊና የእንጀራ አበዛ ጌታቸውን የግብፅ ንጉሥን በደሉ። ፈርዖንም በሁለቱ ሹማምንቶች በጠጅ አሳላፊዎቹ አለቃና በእንጀራ አበዛዎቹ አለቃ ላይ ተቆጣ። ዮሴፍ ታስሮ በነበረበትም በግዞት ስፍራ በዘበኞቹ አለቃ ቤት አስጠበቃቸው። የዘበኞቹም አለቃ ለዮሴፍ አሳልፎ ሰጣቸው። እርሱም ያገለግላቸው ነበር። በግዞት ቤትም አያሌ ቀን ተቀመጡ። በግዞት ቤት የነበሩት የግብፅ ንጉሥ ጠጅ አሳላፊና እንጀራ አበዛ ሁለቱም በአንዲት ሌሊት እንደ ሕልሙ ትርጓሜ እየራሳቸው ሕልም አለሙ። ዮሴፍም ማልዶ ወደ እነርሱ ገባ፣ እነሆም አዝነው አያቸው። በጌታው ቤት ከእርሱ ጋር በግዞት የነበሩትንም የፈርዖንን ሹማምንት እንዲህ ብሎ ጠየቃቸው፣ እናንተ ዛሬ ስለምን አዝናችኋል? እነርሱም ሕልምን አልመን የሚተረጉምልን አጣን አሉት። ዮሴፍም አላቸው፣ ሕልምን የሚተረጉም እግዚአብሔር የሰጠው አይደለምን? እስቲ ንገሩኝ። የጠጅ አሳላፊዎች አለቃም ለዮሴፍ ሕልሙን እንዲህ ብሎ ነገረው። በሕልሜ የወይን ዛፍ በፊቴ ሆና አየሁ። በዛፊቱም 3 አረግ አለባት። እርሷም ቅጠልና አበባ ወጣች፣ ዘለላም አንጠለጠለች። የዘለላዋን ፍሬ በሰለ። የፈርዖንም ጽዋ በእጄ ነበር። ፍሬውንም ወስጄ በፈርዖን ጽዋ ጨመኩት። ጽዋውንም ለፈርዖን በእጁ ሰጠሁት። ዮሴፍም አለው፣ የዚህ ትርጓሜው ይህ ነው። 3 አረግ 3 ቀን ነው። እስከ 3 ቀን ድረስ ፈርዖን ራስን ከፍ ያደርጋል፣ ወደ ቀደመውም ሹመትህም ይመልሰሃል። ጠጅ አሳላፊ በነበርክበት ጊዜ ስታደርግ እንደነበረው እንደ ቀድሞ ስርዓትንም የፈርዖንን ጽዋ በእጁ ትሰጣለህ። ነገር ግን በጎ ነገር በተደረገልህ ጊዜ እኔን አስበኝ፣ ምሕረትንም አድርግልኝ። የእኔንም ነገር ለፈርዖን ነግረህ ከዚህ ቤት አውጣኝ። እኔን ከዕብራውያን አገር ሰርቀው አምጥተውኛልና ከዚህም ደግሞ በግዞት ያኖሩኝ ዘንድ ምንም አላደረግኩም። የእንጀራ አበዛዎቹም አለቃም ሕልሙን በመልካም እንደተረጎመ ባየ ጊዜ ዮሴፍን እንዲህ አለው፣ እኔም ደግሞ ሕልም አይቼ ነበር። እነሆም 3 መሶብ ነጭ እንጀራ በራሴ ላይ ነበር። በላይኛውም መሶብ ፈርዖን ከሚበላው ከጋጋሪዎቹ ሥራ ሁሉ ነበረበት። ወፎችም በራሴ ላይ ከመሶቡ ይበሉ ነበር። ዮሴፍን መልሶ እንዲህ አለው፣ የዚህ ትርጓሜው ይህ ነው። 3ቱ መሶብ 3 ቀን ነው። እስከ 3 ቀን ድረስ ፈርዖን ራስን ከፍ ያደርጋል፣ በእንጨትም ላይ ይሰቅልሃል፣ ወፎችም ሥጋህን ይበሉታል። በሦስተኛውም ቀን ፈርዖን የተወለደበት ቀን ነበረ። ለሰራዊቱም ሁሉ ግብር አደረገ። የጠጅ አሳላፊዎቹን አለቃና የእንጀራ አበዛዎቹን አለቃ በአሽከሮች መካከል ከፍ ከፍ አደረገ። የጠጅ አሳላፊዎቹንም አለቃ ወደ ስፍራው መለሰው፣ ጽዋውንም በፈርዖን እጅ ሰጠ። የእንጀራ አበዛዎቹንም አለቃ ሰቀለው፣ ዮሴፍ እንደተረጎመላቸው። የጠጅ አሳላፊዎች አለቃ ግን ዮሴፍን አላሰበውም፣ ረሳው እንጂ።